አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም ጥር 3 በዚች ቀን ሄሮድስ ከሰብአ ሰገል እንደተረዳው ዘመን ልክ 2 ዓመት የሆናቸው ከዚያም በታች ሆኖ በቤተልሔምና በአውራጃው ሁሉ ያሉ ሕፃናት ተገደሉ። ቁጥራቸውም 14,000 ነው። እነርሱም ከሴቶች እንደተወለዱ ንጹሐን የሆኑ ናቸው። በከበረ ወንጌል እንደተነገረ ሰብአ ሰገልም ከሄዱ በኋላ እነሆ ሄሮድስ ሕፃኑን ሊገድለው ይሻዋልና ተነሳ፣ ሕፃኑንና እናቱን ይዘህ ወደ ምድረ ግብፅ ሽሽ፣ ተመለስ ብዬ እስከምነግርህም ድረስ ኑር ብሎ የእግዚአብሔር መልአክ ለዮሴፍ በሕልም ነገረው። እርሱም በሌሊት ተነስቶ ሕፃኑንና እናቱን ይዞ ወደ ግብፅ ሄደ። ሄሮድስ እስቲሞት ድረስም በዚያ ኖረ። ከእግዚአብሔርም ዘንድ ልጄን ከግብፅ ጠራሁት ብሎ በነቢይ እንደተነገረው ይፈጸም ዘንድ ከዚህ ውስጥ የክብር ባለቤት ጌታችን ኢየሱስ ክርስቶስ እንደሚሆን ሄሮድስ አስቧልና። ጌታችንም ስራውን ሁሉ ከብቻው ከኃጢአት በቀር ሰራ። በረቀቀ ጥበቡም ከሄሮድስ ፊት ሸሸ። ሄሮድስ አግኝቶት ሊገድለው ቢያስብ ያለ ጊዜው መግደል ባልተቻለም ነበርና ሰነፎች ሰዎች ሰው መሆኑን ምትሃት ነው ብለው ባሰቡ ነበር። ስለዚህ የክብር ባለቤት ጌታችን ሸሸ። ሁለተኛም እግዚአብሔር በፈጣን ደመና ተቀምጦ ወደ ግብፅ ይወርዳል ተብሎ የተነገረው ትንቢት ይፈጸም ዘንድ ዳግመኛ ከክፉ ነገር እንድሸሽ ለእኛ ሊያስተምረን የግብፅን ጣዖታት ያጠፋቸው ዘንድ ነው። ይህን ያህል ብዛት ያላቸው ሕፃናት መሰብሰብና መግደል ሄሮድስ እንዴት ተቻለው? ተንኮለኛ ሄሮድስ ምክንያት ፈጥሮ የ2 ዓመትና ከዚያ እነሱ ሕፃናትን አሳድገን ጭፍራ እንሰራለት ዘንድ የሚያዝ የንጉሠ ነገሥት ቄሳር ደብዳቤ ከኔ ዘንድ ደርሷል። ወርቅ፣ ብር፣ ቀለብ፣ ልብስም እንሰጣለን ብሎ ወደ ሀገሩ ሁሉ ላከ። ስለዚህም እናቶቻቸው ጋር ተሰበሰቡ። ያን ጊዜ ከእነርሱ ዘንድ 1200 ወታደሮችን አውጥቶ በተራራ ላይ አረዷቸው። ነቢየ ኤርምያስም የተናገረው ተፈጸመ። ራሔል ስለ ልጆቿ ስታለቅስ ብዙ መከራ፣ ጩኸት፣ ሙሾ፣ ለቅሶ አይታ በራማ ሰምታ ለቅሶ መጥተው መጽናናትን እምቢ አለች። ልጆቿ ልጆችን አልሆኗትምና። ዮሐንስም በራእዩ እንዲህ አለ። በታላቅ ቃል ጮኹ፣ የተመሰገንህ እውነተኛ አቤቱ እስከ መቼ ነው? ስለ ደማችን ተበቅለህ በምድር ላይ በሚኖሩ ሰዎች አትፈርድባቸውምን? አሉ። በእነርሱም ወገን ለእያንዳንዱ ብሩህ ልብስ ሰጥተው እንዲህ ጥቂት ቀን ረፉ አሏቸው። እንደነርሱ ላሉ ለእግዚአብሔር ባለሟሎች እንደነርሱ ይሞቱ ዘንድ ያላቸው ወንድሞቻቸው እስከሚፈጸምበት ቀን ድረስ እንዲህ የሊህን ሕፃናት ነፍሳቸውን አይቷልና። ዳግመኛም እንዲህ አለ። በዙፋኑ ፊት በ4ቱ አንበሶችና በ24ቱ አለቆች ፊት አዲስ ምስጋና ያመሰግናሉ። ከግብፅ ምድር ከተዋጁ ከ14,000 ሕፃናት በቀር ያቺን ምስጋና ሊያውቃት የሚቻል የለም። እነርሱም ከሴቶች እንደተወለዱ ንጹሐን የሆኑ ናቸው። ለእግዚአብሔር ምስጋና ይሁን፣ በረከታቸውም ከኛ ጋር ትኑር ለዘላለሙ አሜን። በዚህችም ዕለት ዳግመኛ የከበረ አባት አባ ሊባኖስ የዕረፍቱ መታሰቢያ ነው። ይኸውም መጣ ነው። የዚህ ቅዱስ የአባቱ ስም አብርሃም የእናቱ ስም ንግሥት ነው። እነርሱም በወርቅና በብር እጅግ የበለጸጉ ናቸው። ለዚህም ቅዱስ ሚስትን ባመጡለት ጊዜ የእግዚአብሔር መልአክ የከበረ ገብርኤል በሌሊት ጠርቶ ከአባቱ ቤት አውጥቶ ወደ አባ ጳኩሚስ አደረሰው። በዚያም መነኮሰ። ከዚህም በኋላ ወደ ኢትዮጵያ ሄዶ እየተጋደለ ብዙ ዘመን ኖረ። ድንቅ ተአምራትንም በማድረግ ከአለት ውሃን አፍልቋል፣ በሽተኞችንም አድኗልና የክብር ባለቤት ጌታችንንም አገልግሏልና ደስ አሰኝቶ በሰላም አረፈ። ለእግዚአብሔር ምስጋና ይሁን፣ እኛንም በጸሎት ይማረን፣ በረከቱም ከኛ ጋር ትኖር ለዘላለሙ አሜን። በዚህችም ዕለት የሴቶችን ጠጉር ሹሩባ ሲሰራ የኖረ የአባሞን መታሰቢያ ነው። እንዲህ ባለ ስራም ሲኖር የኃጢአት ማዕበል ሊያሰጥመው አልቻለም። በረከቱ ከኛ ጋር ትኖር ለዘላለሙ አሜን። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም ጥር 4 በዚች ቀን የክብር ባለቤት ጌታችን ኢየሱስ ክርስቶስ የሚወደው የከበረና የተመሰገነ ወንጌልን የጻፈ የሐዋርያው ዮሐንስ የፍልሰቱ መታሰቢያ ሆነ። ዘአቅረብኩ ማኅሌተ ዘኪረ አእላፈ እምለጸምዱከ ዘልፈ ለላነብብ ተወከፍ ዘኔቴ መጽሐፈ እንተርእሰከ እግዚኦ ጸዲቀ መበለት ወክፈ እምላቡ ብለን ዘተርፈ ነቢያት፣ ቅዱሳን፣ ሐዋርያት፣ ሰባኪያን፣ ሰማዕታት ወጻድቃን፣ ደናግል፣ አዲ ወመነኮሳት ሄነን ባርኮ በበዛቲ መካን እስከ አደገይሊ ቆኖስ ሕፃን ለጻፈው በክርታስ ወለዛ ጻፈው ዘደስ ወለዛ አንቦ ሰርጎም ሳዲስ ወለሰማ ቃሎ በዝነፈስ በጸሎተ እሙ ማርያም ማሪቀ ሁሉ እንባስ ወሬ ማረነ ኢየሱስ ክርስቶስ በቅዱሳኑ ተጠብቀን በረከታቸውም ከኛ ጋር ትኑር። ኦ አምላክነ በከመ ንትከ ዋኮ በከመ አብሳነ አቡነ ዘበሰማያት